አልጠላሽም የመጨረሻው ክፍል ከደራሲያን ዓለም የተጻፈ። አቅራቢ ይፋት ሎቭ ስቶሪዝ። አልጠላሽ ነገር ጉድለት እያወቅሽ ለእንባሽ ጠራጊ እንዳልሆን ከጎንሽ ታሪክ ተበላሽቶ ስጋዬ ነካክቶሽ። በየቀኑ እንገናኝ ነበር። ይበልጥ ደግሞ ለንካሽ ሰላም በኝ ስለማይለኝ ልብ ያመነው በእያንዳንዱ ቀን ላይ ወደ ፈጣሪ የሚያቀርበውን ነገር ሁሉ አደርግለት ነበር። እሱም ይሰማኛል ያልኩት ወደ ተግባር ለመቀየር ይጥር ነበር። ታዲያ ከዕለት ወደ ዕለት ለእሱ ያለኝ ስሜት እየተቀየረ መጣ። በመጀመሪያ ላይ ነፃነት እንዲሰማው ብዬ ወንጀሎቹን ከመቃወም ይልቅ ብዬ ሰማው ነበር። እሱም እያንዳንዱ ነገር ወደ ተግባር ለማዋል ይጣደፍ ነበር። አብዛኛውን ጊዜ እኔ ጋር ያሳልፍ ስለነበር የወንጀል ጊዜያቸውን እየጠበቡ መጡ። በዚህ ሁኔታ 3 ወራትን ከቆየን በኋላ የሁለተኛው ሚኒስተር ዝግ ስለነበር ወደ ቤት ተመለስኩ። ታዲያ ወደ ቀድሞ ሁኔታ እንዳይመለስ ሲል በተደጋጋሚ በስልክ አወራው ነበር። ከበፊቱ የተሻለ ሁኔታ ላይ እንዳለ ይነግረኝ ነበር። ታዲያ ትምህርት ተጀምሮ ስንሄድ ጓደኝነታችን ይበልጥ ጠንክሮ ነበር። ታዲያ አንድ ቀን ላይብረሪ ሆኜ ደወለልኝ። እኔም ያለሁበትን ቦታ ነገርኩት። ታዲያ ከድምፁ ደህና ለመሆኑን ስለተረዳው ተቻኩዬ ወጣው። የተገናኘንበት ቦታ በወቅቱ ሰው አልነበረም እና ጭረታው ትንሽ አስፈርቶኝ ነበር። የሚሰማው ብቸኛ ነገር የዛፎቹ ከንፋስ ጋር ያላቸው ግጭት ነበር። የተቀመጠበት ቦታ ጠባብ ስለነበር ስቀመጥ በመካከላችን የነበረው ርቀት አጠበበ። ወደ እኔ ዞሮ በሙሉ አይኑ አየኝ። ይበልጥ እየጨነቀኝ መጣ። ከተቀመጠበት ተነስቶ ፊት ለፊት የተንበርክኮ ታፋዬ ላይ ያሳረፍኳቸውን እጆቼን አጥብቆ ጨበጠኝ። አይኔንም እያየ ሉና፣ አንቺ ወላሂ ከማውቃቸው ሴቶች ሁሉ የተከበርሽ ነሽ። በእርግጥ መልክሽን አይቼ መጥቼ ባህሪሽ በልጦብኛል። በህይወቴ እንዳንቺ ውስጣዊም ውጫዊም ያማረ ሴት አይቼ አላውቅም። እባክሽን ግን አትራቂኝ። በቃ እስከ ዛሬው ይበቃኛል። ለአንቺ መልካምነት የምከፍለው የለኝም። ውለታሽን ያመንሽው አላህ ይክፈልሽ። እኔን ግን ተይኝ። በሙገሳ ልደሰት፣ በመለየቱ ልዘን፣ ብቻ ግራ ሲገባኝ ለምን አልኩት። ሉና በፈጠረሽ ዝም በይ። እሺ በይኝ በቃ። እኔ እንኳ በመጣ አንቺ ራቂኝ። በቃ እኔና አንቺ የሁለት ዓለም ሰዎች ነን። መቼም የጋራ ነጥብ አይኖረንም። ከቻልሽ ዱዓ ብቻ አድርጊልኝ። አታደርገውም። ቆይ ጓደኞች ናቸው ወንጀል ለበጥ የማላውቀው ነገር አለ። ይህንን ስለቆይ በፍጥነት እየተራመደ ስለነበር እንዲሰማኝ ለመጮህ ሞከርኩ። ሲጀመር ምን ታውቂያለሽ? ሲጀመር ምን የምታውቂው ነገር አለ? ከነገርኩሽ በላይ ብዙ አለ። ታዲያ ማብቂያም የለውም። በቃ ፉአድ የሚባል ልጅ ድንገት ወዳጄ መጣ፣ ከዛ ሄደ፣ አለቀ። የማታውቂውኝ ሆነሽ ኑሪ። ተይኝ። ቆይ ምን በደልኩ? እሱ ነው ጥፋትሽ፣ የዋህነትሽ፣ ሀሳቢነትሽ፣ ትቋሽ፣ ንጽህናሽ ለእኔ አይገባም። ቆይ እኔ እናንተ እንዲህ የሚያባብል ግንኙነት አለ? ቆይ ምንድን ነው? ሉና፣ የማታውቂው ነገር የለም፣ ሊኖርም አይገባም። ጥያቄ አታብዢ። ንግግሩን ውስጥ ቁጣ ኃይል ነበር። የማላውቀው ፉአድ ሆነብኝ። ጀርባውን ሰጥቶኝ ሄደ። ሲጀመር ድምፄን ከፍ አድርጌ ግን እኮ አልኩት፣ አፈቅርሻለሁ፣ ግን ሁሉንም እርሺው፣ ማፍቀሬን እርሺው። ፊቱን ሳያዙር ነበር የነገረኝ። ከዛም እዛው ጥሎ ሄደ። ለሳምንት ከሀሳብ ያልወጣም፣ ግን ላገኘው አልቻልኩም ነበር። ለምን እላለሁ ደጋግሜ። ከዛ ግን ምናልባት ከሱሱ ከወንጀሉ መራቁ ሲያቅተው ከእኔ ለመራቅ ያሰበ መሰለኝ። የመጣውን ሁሉ ተጋፍጬ ልቀርበው ወሰንኩኝ። ያም የህይወቴ ሁለተኛው ስህተት ነበር። ዛሬ ላይ አቡበክር ዛሬ ጓደኛው መሐመድ ጋር ሲያቀራ ቆይቶ
ለሉላ ያለውን ስሜት ነግሯት፣ እሷም ያ ነገር ስሜት ካላት ወደ ኋላ ለመቀየር አስቧል። ድንገት ግን ዛሬ ደውላ ቤት እንደማታድር ስለነገረችው ነገ ውጭ ላይ ራት ሊጋብዛት አስቧል። ሉና 9 ሰዓት ላይ ለአቡበከር ደውላ ቁልፉን እንደምታስቀምጥለት ነግረዋለች። ምክንያቱም ደግሞ አብራት የምትሰራው ልጅ የቅርብ ዘመድ ሞቶባት ለማስተዛዘን እሷ ቤት ለማደር ለውሳኔዋ ነበር። አቡበከር እንደተባለው አድርጎ አፌንን ሲያጫውት ቆይቶ ማደሪያቸው እሱ ቤት እንዲያደርጉ ሲያሳምነው ቢሞክርም አፌን ቤቴ ነው የማድረው ብሎ ድርቅ ስላለበት እሺ ብሎ ሊያስተኛው ገባ። በአፌን ትዕዛዝ መሰረት መኝታ ክፍላቸው ገባ። ሰፊው ክፍል ውስጥ ከግራ በኩል አልጋቸው አለ። ከሱ ፊት ለፊት ቁም ሳጥን ይታያል። በሩን ወደ ከፈተበት አቅጣጫ ሲመለከት የመስተዋት መደርደሪያ በሚያምር አደራደር በኪታብ ተሞልቷል። ከአልጋው ጎን ድሬሲንግ ቴብሉ ላይ የሴቶች መዋቢያ ተደርድረዋል። አይኑም ወደ ሳበው የአንድ ቅርጽን ይዞ ወደ ተቀመጠ የኪታብ መደርደሪያ አይኑን ላከ። መደርደሪያው ጎን የተለጠፈው ውብ መስገጃ አለ። ከመስገጃው ጫፍ ላይ ነጭ የቁርአን ማስቀመጫ አለ። ቁርአን ተቀምጧል። አቡበከር ክፍሉን ታይቶ ብቻ ኢስላምን ይጠራል። እሱም አቅም ቢኖረውም ይህንን ያክል የሙስሊም ቤት የማስመሰል ሀሳቡ ግን መጥቶለት አያውቅም ነበር። ክፍሉን ከጥግ እስከ ጥግ የተነጠፈውን ወደ ነጭ የሚያደላ እርሳስ ቀለም ያለው ምንጣፍ ንጽህናውን፣ ጽዳቱን፣ መስገጃውን አያስፈልግም ያስብላል። ይህንን ሁሉ ሲያስተውል አፌን ልብሱን ቀይሮ ጨርሶ ነበር። በቃ አሁን እንተኛ። አፌን እኔ አልተኛም፣ እኔ ልሄድ ነው፣ አንተ ተኛ። ለእናቴ ደውልልኝ፣ ብቻዬን አልተኛም። አፌን ማልቀስ ጀመረ። አቡበከር ለኖላ ደውሎ የልጁን ጸባይ ነገራት። እሷ እንደው ለዛሬ ተቸገርልኝ እሺ አይልም፣ ብቻውን መተኛት አብረኸው ተኛ። አቡበከር ቢያቅማማ ቢሆን በሀሳቧ ተስማማ። አልጋው ውስጥ ሲገባ ግን ሙሉ ጠረኗ አብረው ያለች መሰለው። ከክፍሉ ጀምሮ አልጋው፣ ትራሱ፣ ሁሉም እሷን አለው። ከደቂቃዎች በኋላ አፌን እንቅልፍ እንደወሰደው ሲያረጋግጥ ከብርድ ልብሱ ውስጥ ወደ ኪታቦቹ አቀና። አብዛኞቹ ኪታቦች ከመቼ እስከ መቼ እንደተቀሩ ተጽፎባቸዋል። ከመስተዋቱ በታች ነጫጭም መሳቢያዎችን ከፈታቸው። አንዱ ላይ መስገጃና የሰገነት አልባሳት ነበር። ሁለተኛውን ሲከፍተው ማስታወሻ ደብተርና በመጠናቸው አነስ ያሉ ኪታቦች አሉ። አቡበከር ግን አነስ ያለው ማስታወሻ ትኩረቱን ሳበው። የሉላ ዲያራ ነበር። ማንበብ ጀመረ። ሁለተኛው ትልቁ ስህተት ያለችው ላይ ሲደርስ አንድ ፎቶ ከማስታወሻዋ ላይ ወደ አይኑ እንዲሆን ተመኘ። ገና ስሙን ሲያነበው ታሪኳን ሲሰማ ልቡ ሲሰቀጥጠው ነበር። ይባስ ብሎ ፎቶ ደግሞ ፎሃድ ማለት የስም መመሳሰል ሳይሆን የገዛ ወንድሙ መሆን ሲረዳ ልቡ ራደ። የሚለው ቀርቶ የሚያስበው ጠፍቶ ህልሙ፣ ፍቅሩ፣ ተስፋ ሁሉ መና ሲሆን ታየው። ታሪክ ቢዘበራረቅ ማንነት ተረስቶ ዝቅ ካለው አንገት ስር ይታያል ጎልቶ። ቀን ወልዶ የልብሽ ባይሞላ አረከሰም ክብርሽ በሐቁ ሲሰላ። አቡበከር ደሴ ለ1 ዓመት ከ7 ወር ከሰራ በኋላ ወደ ትውልድ ሀገሩ ተመልሷል። አሁን ግን ብቻውን አልነበረም ወደ ቤቱ የመጣው፣ አፌንም አብሮት አለ። አቡበከር ከጸባው እስከ መልኩ ተቀይሯል። ቀይ ፊቱ ላይ አልፎ አልፎ የበቀሉት ፂሙ አሁን ላይ ፊቱን ወርሶታል። ቅላቱን የሚመሰክሩት ፂሙ የማይበቅልበትና ከአይኑ በታች ያለውና ግንባሩ ብቻ ቀርቷል።
ላየው ሰው ለአመታት ጫካ የኖረ አስመስሎታል። የጺሙ ሁኔታ ያለ እድሜው ትልቅ ሰው አስመስሎታል። ድሮም ስቆ ጥርሱ ባይታይም አሁን ደግሞ ያቺ የምታሳሳ ፈገግታውን ትቶታል። ሪም ግን የ6 ወር እርጉዝ እያለች የጀመረችው ኢስላሚክ ኮርስ ለእሷ ህይወት እንደ ማንቂያ ደውል ነበር። ከዛ በኋላ ነበር በተቻላት መጠን ሁሉ ወደ ፈጣሪዋ ለመቅረብ መጣር የጀመረችው። ምናልባት ሁሉ ማንነቷን ይወስነዋል እና ከብዙ መንገድ ህይወቷን ላይ ተጽዕኖ አምጥቶባት ነበር። አሁን ላይ ግን ሴት ልጅ ወለደች። ሁሌም ቢሆን ግን ስለ አቡበከር እያሰበች እንዴት አፉ እንደሚላት ስታወጣ ስታወርድ ቆይታ ለመሐመድ ደወለችለት። ስልኩን ከትንሽ ፍለጋ በኋላ አገኘችው። እንደ አጋጣሚ ሆኖ ስልክ አላነሳም ነበር። እሷም ደጋግማ ሞከረችው። በመጨረሻም ተነሳላት። አሰላሙ አለይኩም መሐመድ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነህ? እንዴት ነህ? አልሐምዱሊላህ። ማን ልበል? ሪም ነኝ። ካስታወስከኝ አቡበከር ጓደኛ። አወኩሽ። ምን ነበር? እንደ ካደችው እንዳታለለችው ስለሚያስብ በመደወሏ ተናዷል። አቡበከር ላገኘው ፈልጌ ነበር። ደጋግሜ ስደውልም ስልኩ አይሰራም። በጣም ይቅርታ፣ ሊያገኝሽ የሚፈልግ አይመስለኝም። አውቃለሁ፣ ግን በፈጣሪ ይሁንብህ፣ እንደምንም ተባበረኝ። ይቅርታ ሪም፣ እሱ ህፃን ልጅ አይደለም፣ ላስገድደው አልችልም። በፈጣሪ እያልኩ ነው፣ ይሁንብህም እያልኩ ነው። ግዴታ ላገኘው ፈልጋለሁ፣ እባክህን። አሳዘነችው። ሊተባበራት አቅማማ። እሺ፣ ላደርግልሽ የምችለው ብቸኛ ነገር ስልኩን ልስጥሽና አዋሪው። እሺ፣ ጀዛላሁም ኸይር። ልክ ስልኩን እንዳላከላት ወዲያው ደወለችለት። ስልኩ አይሰራም። ደጋገመች፣ ግን ለውጥ የለም። በነጋታው ስትሞክር ጠራ። በጣም ደነገጠች። ተስፋ ቆርጣ ነበር። ሊዘጋ ሲል ሄሎ የሚል ድምፅ ሰማች። ስትፈራ ስትቸር እሷም ሄሎ አለች። አቤት። የማታውቀው ሰው መሰላት። ድምፁ ውስጥ መኮሳተርና መሰላቸት አብረው ይሰማሉ። አቡበከር ነህ? አዎ ነኝ። ሪም ነኝ። እሺ፣ ምን ነበር? ምንም የተለየ ሁኔታ አልነበረም ለሱ። በእርግጥ ከረጅም ጊዜ በኋላ ነበር ድምጿን የሰማው። መልሱ ግን ለሪም ገርማት ምንም እንደማታውቅ ነበር የሆነባት። ምንም እንደማያውቃት ነበር የሆነባት። አቡበከር፣ ላወራህ እፈልጋለሁ። እየሰማሁሽ ነው። አቡበከር፣ እባክህ እንደምንም ጊዜ አመቻችተህ በአካል እንገናኝ። ከሰዓት የሚሄድበት ቦታ አለኝ። ከተመቸሽ ቴክስት አደርግልሻለሁ። እሺ፣ ደህና ዋል። ሳይመልስላት ስልኩን ዘጋው። መልሱ፣ ወሬው ሁሉ ግራ ገብቷታል። ያልጠበቀችው አይነት አነጋገር ነበር። እንዲህ በቶሎም እሺ ይለኛል ብላ አላለችም። ከሰዓት አፌንን ለማጫወት ከጓደኛው ጋር ሆነው ወጡ። እንዳለው ያለበት ቦታ ቴክስት አደረገላት። እሷም ልጇን ይዛ ሀያትን ጠርታት አብረው ወደ ቀጠራት ቦታ አቀኑ። አፌን ከአቡበከር ጋር ሆኖ ጨዋታው ላይ ነው። አቡበከርም ትንሽ ራቅ ብሎ የወላጆች ማረፊያ ከሆነው ካፌ ላይ ብቻውን ተቀምጧል። ሪም ከሩቅ አየችው። ማመን አቃታት። ጺሙ፣ ጸጉሩ፣ አለባበሱ ለማያውቀው ሰው ቆንጆ ቢያስብለውም ለእሷ ግን አዲስ የፍልስፍና ተመራቂ አሊያም ደራሲ ነበር የመሰላት። ጥቁር ሹራብ ለብሷል። ከጥቁር አልመጥናት በላይ ቡኒ ሰርቻት አንገቱ ላይ አለ። አሊያም እዚህ ጺሙ ተንዠርጓል። በወሬ ስለሉና የሰማችው እውነት መሆኑን አረጋገጠች። ይህንን ሁሉ ነው ልጇን ለሀያት ሰታ እሷ ወደ እሱ ወደ ተቀመጠበት አቀናች። ተመለሰ። አሰላሙ አለይኩም። ፈገግ አለ። ወአለይኩም ሰላም። እጁ ከጺሙ ላይ ነው። መቀመጥ ይቻላል? ሉና ናት። ተቀመጭ። እንደ ስሟ ሪም ምንም አይነት ያላንጋጠጠ የማያት የሚሆን ያለ ጊዜዋ ላይ ስላላየች ትንሽ ገርባታል። አዎ፣ እሷ ጨረቃ እንዴት ነህ? ሁሉ ሰላም? አይኗ በእንባ ሞላ። ደህና ነኝ። ሪም
አልተቀየምኩሽም። በቃ አዎ አፎ ጥሩ ነው። ብዬሻለሁ። ሂጅልኝ፣ ብቻዬን ቆየ መሆን ነው ከመጣ የምፈልገው። ሁኔታው ስላስፈራት ተነስታ ብዙ ሄደች። ሉና እንደወለድሽ ሰማሁ። ወደ ላይ መብሩክ። አንጋጠጠ። ከወራት በፊት አላህ ይባርክክ ለኩሉም አሜን። እና ለምንድን ነው የፈለግሽኝ? አቡበክር በጣም በድያለሁ። በጣም ይቅርታ። አንተ በጣም ጥሩ ሰው ነህ። ያ አይገባህም ነበር። በጣም ይቅርታ እሺ አቡበክር፣ ከልቤ ነው ይቅርታ። ስለ ራሴ ወዳድነቴ ይቅርታ። ስለ ስግብግብነቴ ይቅርታ። ጊዜህን፣ ገንዘብህን፣ ማንነትን ስለተጠቀምኩ ይቅርታ። አቡበከር አይኑ ሌላ ቦታ ነበር። አፌን ወደ እሱ እየሮጠ እየመጣ ስለነበር አይኑ እሱ ላይ ነበር። አፌን አጠገቡ ሲደርስ እያለከለከ እናት ማናት አሉኝ። ማን ልበላቸው? እናትህ ሀገር ነች። ከፊት ሆነ ዓለምን የመራች እናትህ ሴት ነች። የጠፋ ማንነትን የወለደች እናትህ ቃል ነች። ማንነትን ለእኛ ያስተዋወቀች እናትህ መሰረት ነች። የጠፋ ዲንን፣ ማንነትን፣ እውነትን ኖራ ያሳየች እና እንዴት ናት? እንጃ አልመጥናት ብለን እኮዮቿ ጠሯት። አሊያም እዚህ ለእሷ የሚሆን ቦታ አጣች፣ ወይም መሬት እሷን መሸከም አቃታት። እንጃ። ይህንን ሁሉ ነው የምነግራቸው። አፌን ባገኘው መልስ እየሳቀ ወደ መጣበት ተመለሰ። አቡበከር ከልቡ ፈገግ አለ። ውብ ጥርሶቹን አስከታዩ ሪም ማናት አለችው። ሉና ናት፣ እንደ ስሟ ጨረቃ፣ ያላንጋጠጠ የማያያት፣ ያለ ጊዜዋ የማትታይ፣ በጊዜዋ ውብ። አዎ እሷ ጨረቃ ናት። አይኗ በእንባ ሞላ። ሪም አልተቀየምኩሽም። በቃ አፎ ብዬሻለሁ። ሂጅልኝ፣ ብቻዬን መሆን ነው የምፈልገው። ሁኔታው ስላስፈራት ተነስታ ሄደች። ከአራት ወር በኋላ አቡበከር የሉላን ዲያራ ፉአድ ጥሏት እስከጠፋበት ጊዜ ድረስ አንብቦ ሲጨርስ ለወንድሙ ፉአድ እልህና ቁጣ እየተናነቀው ደወለ። በእርግጥ ወንድሙ ኦንላይን ነበርና አነሳለት። ሰላምታ እንኳን ሳይሰጠው ሉናን ታውቃታለህ? ሉና ማናት? የካምፓስ ጓደኛ፣ አንተን ለመቀየር ራሷን እና እናቷን ያጣችው ሉናን በደግነቷ የገደለችው ሉናን አንተ እንዴት አወቅ? በረጅሙ ከተነፈሰ በኋላ ነበር ይህንን ያለው። አቡበከርም በው ከዓይኑ እየተንጠባጠበ በአጭሩ ሁሉንም ነገረው። ተይ እንዳልኳት ብትተው ያኔ ጥሩ ነበር። እኔ ከሀገር ባልወጣው የዛን ቀን አብራኝ እኛ የምንዝናናበት አብራን ሄደች። ከዛ ጓደኞችን አስተዋውቂያት ነው የወጣው። በዓይኗ እየለመነች ነበረ። ፍርሃቷ ዓይኗ ላይ ነበር። መጣሁ ብያት ወጣው። ከዛ ፉአድም ሲቃይ ተናነቀው። ከዛም ምን አቡበከር ጮኸበት። ከዛም ዚያድ ሚሪንዳው ላይ መድኃኒት አደረገበት። ከዛም እሷ ጋር አብሮኝ ተኛ። ሌሊት ላይ የተኛሁበት ሩም ላይ ቦታ ቀየርኩ። አልነካዋትም፣ ግን ኒያንስ ሸጠኝ ከምትል ደፈሬ ብትል ብዬ ነበር። ታውቃለህ፣ ድንግል ነበረች። ከመጀመሪያውም እኔ እሷን የቀረብኳት ጓደኞቼ ጋር ተወራርጄ ነበር። መጠጥ ምናምን የሚሉት የእሷን መቅረቢያ ዘዴ ነበር። አዎ አልክድም፣ በሴት ዱርዬ ነበርኩኝ። ግን በቃ ከዛ በኋላ አይኗን የማይበት ወኔ ያጣው። የጀመርኩትን የካናዳ ፕሮሰስ ጨርሼ ከሀገር ወጣሁ። ግን ጸጸቱ ተከተለኝ። አጉል ወጣትነት የእሷን ህይወት እንዳበላሸው አደረገኝ። ተፈጸመ። ክብሯና ክብራት አልጸዳሽም። የዛሬው ታሪካችን ይህን ይመስል ነበረ። እንግዲህ እስከ ክፍል 1 እስከ መጨረሻው ደግሞ ጊዜያችሁን ሰጣችሁ ጆሮ ሰጣችሁ ላዳመጣችሁኝ አመሰግናለሁኝ። እንግዲህ የዚህ የፍቅር ታሪክ እንደሰማችሁት ነው። ሉና ማለት እንዳጋጣሚ እንግዲህ ያው የሁለት አፍቃሪ ሆና ሳይታወቅም ደግሞ የአቡበከር ወንድም ሆኖ ተገኘ። ህይወት እንድችናት። እናንተ ከዚህ ታሪክ ምን ተማራችሁበት? በኮሜንት ላይ አስቀምጡልኝ።
ይኸው እንግዲህ ያለሁበት ቤት ብዙም አይመችም። እንደ ድሮ እየተቀላጠፍኩ እያቀረብኩላቸው አይደለም። የመዘንጋት ድምፅ የመቆራረጥ ቃላት የመቆራረጥ ብዙ ነገሮች አሉ። ግን ደግሞ በአዲስ ርዕሶች እንገናኛለን። ያለመተው ነው ዩቲዩብ ከተው ነው ጥሩ አይደለም በሚለው ነው እንግዲህ የማቀርብላችሁ። ውድና የተከበራችሁ እንግዲህ ላይክ ሸር እያደረጋችሁ ለምታበረታቱኝ እጅግ በጣም አመሰግናለሁ። እግዚአብሔር ከፈቀደ ወደፊት ብዙ ስራ እንሰራለን። ለአሁኑ ግን ባለው ነገር ዋና ዋናውን ታሪኩን ነጥቡን መማር አለብን በሚለው ነው። አመሰግናለሁ ባይ